አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ሰላም ናችሁ? እንደ ክርስቲያን ወገኖቼ ሰላም ብያለሁ። ሁላችሁም በያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደው በአዲስ ቪዲዮ ተከስቻለሁ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብ ሁኑ። ነባሮቹም ሼር፣ ላይክ፣ ሀሳብ አስተያየት መስጠት አበረታቱኝ ይላለሁኝ። ዛሬ ይዤላችሁ የመጣሁት እንግዳ ድራማ ነው። የእትዬ ሄለን የተጠማዘዙ ስራዎቿ እየታወቁ መጡ። ቤሎልም በጣም ተናደደ። ቢፈታም ቢለቀቅም ያሳሰበው የኑኑ ነገር ነበረ። ኑኑን እንዴት እስከ ዛሬ ተመርዘሻል ብላ አሰቃየቻት የሚለውን መረጃውንም ሐኪም ቤቱንም ለማወቅ በጣም ቸኩሏል። በጣም ጓጉቷል። እሷንም ሄዶ ቢጠይቃት እትዬ ሄለን ልትነግረው አልቻለችም። እኔ እኮ ልጄ ነህ፣ እኔ እኮ እናትህ ነኝ፣ እንዴት እንደዚህ አይነት ነገር ትጠይቀኛለህ ብላ መለሰችለት። ቤሎል ግን በጣም አፈጠጠ። እናትነት ሌላ ነው፣ ይሄ የምጠይቅሽም ደግሞ ሌላ ነው። እንዴት የሰው ልጅ እንደዚህ ታሰቃያለሽ? የሐሰት መረጃ ይዘሽ እንደዚህ ለምን ሁል ጊዜ እንደዚህ ታሰቃያታለሽ? ብሎ አፈጠጣት። እትዬ የምትለው ጠፋባት። ምክንያቱም ልጄ ብላ ያመነችው በእሷ ላይ የሰራችው ስራዎቿን ሁሉ ከኋላ አጥንቶ መጥቶ ስለጠየቃትም ምን ሆኖ ነው የሚለው ነገር ሀሳብ ውስጥ ገባች። አዶኒም ለመሲ አባቴን ገዳይ እንዲወቅ ከኑኑ ጋር መጋባት አለብኝ ብሎ ነገራት። መሲም በጣም ደነገጠች። እንዴ አዶኒ አውርተህ ጨርሰሃል? ለመሆኑ ግን እኮ ኑኑ ገና ልጅ ናት፣ ብዙ ነገር ይጠብቃታል። ምን ማለትህ ነው? እሷም በኑኑ በጣም ተናደደች። ምክንያቱም እኔ እህቷ ነኝ፣ እስከ ዛሬ ይህ ሁሉ ነገር ሲፈጠር ለምን አልነገረችኝም ብላም አዘነችባት። እሱም የመለሰላት ምናልባት ፈርታሽ ይሆናል እንጂ ልትነግርሽማ ትፈልግ ነበረ፣ ፈርታሽ ሊሆን ይችላል። ቤሎልም በጣም ጠነከረ። ለእትዬ ሄለን በፊት ለፊቷ አቁሞ ለኤልሹ የበቀደሙ ያሳየሽኝ የሕክምና ወረቀት ስጭኝ ብሎ አስገደዳት። ኤልሹም እናቷን ፈርታ እሷ ምክንያቱም እዛኔ ከደብቀ ነበረ እሱን ለማንበብና ለማየት እየፈለገችው ግን ሳይሆንላት ቀርቶ ያ ወረቀቱ እንዳየችው ግልጽ ሆነ። እሷም አይ የለም እኮ የት እንዳስቀመጥኩት ራሱ አላቅም ብላ መለሰችለት። እሱም እኔ አልፋታሽም እንድትሰጪኝ ነው የምፈልገው፣ ወረቀቱን ስጭኝ ብዬሻለሁ። ኤልሾም የመለሰችለት አንተ እኮ አንድ ያለህ ወንድሜ ነህ ብትበከልብኝስ ብላ መለሰችለት። በጣም የምትገርሚ ሰው ነሽ እንዴ! ሰውን ለማሳቀቅ ግን አቤት መቸኮልሽ። ሕክምናውን አጣርቶ ኑኑ ነፃ እንደሆነች እሱ እንዳላወቀ አላወቁም። እሷም አጠነከረች። አይ እኔ አንድ ነገር እንዳትሆን ብዬ እኮ ነው፣ ለአንተ ማስቤልህ ነው አለችው። እሱም ወንድሟም ቢሆን እሷም እህቱ ብትሆንም እርግጭ አድርጎ ነገራት። ኑኑን ስለምትጠያት ነው እንጂ አንቺ ጋር የከፋ ጥላቻ ስላለ ነው እንጂ ለእኔ አስበሽልኝ አይደለም አላት። ቤሎልም ቆይ ለነገሩ መታማሟን ትፈልጉ ነበር እንዴ ብሎ ጠየቃቸው። እናትና ልጅ ተፋጠጡ። እናትም እትዬ ሄለንም እንዲህ ብላ መለሰችለት። ቤሎል ካሁን በኋላ የዚህ ሕክምና ወረቀት ብጠይቀኝ አስቀይማለሁ ብለው ጥላው ኤልሾን ይዛ ሄደች። አይንዬና መሲ አዶኒና መኩ አብረው ቁጭ ባሉበት አዶኒና መኩ ተጠቃቅሰው ብድግ ብሎ ሲነሱ አይን የምትለውን ጠፋባት። እንዴ እነዚህ ልጆች ተጠቃቅሰው የት ሊሄዱ ነው? ምንድን ነው ይሁን የሚፈጠረው እዚህ ቤት ውስጥ? ሰሞኑ የሚፈጠር ነገር የማየው ነገር ምንም እያስደሰተኝ አይደለም ብላ ለመሲ ጠየቀቻት። መሲም አትጨናነቂ፣ ምንም ነገር አይፈጠርም ብላ አረጋጋቻት። እሺ እኔ የእነሱ ሰላም ነው እንጂ ምንም ነገር እንዳይሆነው እንጂ እንዲሁ ፍቅር ይጨምርላቸዋል፣ ችግር የለውም አንድ ላይ ቢሆኑም አለቻት። ኑኑና ቤሎል ተገናኙ። ቤሎልን አቅፋ ስማው አይ ጨንቆኝ ነበረ፣ የሆነ ነገር የምትሆን መስሎኝ ነበረ፣ በጣም ጭንቅ ብሎኝ ነበረ አላት። እሷም ለማረጋጋት እሱም ተመሳስሎባቸው እኔን ያዙኝ እንጂ አይ እኔን እኮ አልነበረም ብሎ ሊያረጋጋት ሞከረ። ነው እንዴ? እሺ እንደዛ ከሆነማ ሰላም ልልህ ነበረ እየዘለኩት ወደዚህ፣ አሁን መመለስ አለብኝ መሄድ አለብኝ አለችው። ቤሎልም አይ እንዴ መሆን የለበትም ብሎ ወደ ውጪ ይዟት ወጣ። አዶኒም ለመኩ ከእትዬ ሄለን ጋር አውርታችሁ ነበር እንዴ ብሎ ጠየቀው። መኩም ያወራነው ነገር ምንም ነገሩ አያስደስትም፣ ደግሞም አንተ ያለህበት መንገድ የጀመርክበት መንገድ ቢቀርብህ ይሻላል ብሎ ነገረው። አዶኒም በጣም ስለተናደደና
የእትዬ ሄለን ነገር ሁሉም ነገር ማወቅ ስለሚፈልግ እስከ ጥግ መድረስ ስለሚፈልግ ይሄንንማ እንዳትመክረኝ፣ ይሄ መተው አልችልም እንዴ የእትዬ ሄለን ነገር እንዴትስ እንደዚህ ትለኛለህ ብሎ ተናደደበት። ቤሎልና ኑኑ አንድ ላይ ሆነው ቤሎልም ለኑኑ እስካሁን እየተሰቃየሽ ኖረሽ አሁን ግን ነፃ ስለሆንሽ ተመርምረሽ እውነታውን ስላወቅሽ ደስ ብሎሻላ ብሎ ጠየቃት። እሷም አዎ በጣም ብላ መለሰችለት። ኑኑም ያለችበት ሀዋልና ፊቷ ምንም ነገር ደስተኛ ስላልሆነ ቤሎልም አወቀባት። ግን ኑኑ ምንም ነገር ደስተኛ እንደሆንሽ አይሰማኝም፣ ፊትሽም ደግሞ ምንም ደስተኛ እንዳልሆንሽ ነው፣ ምን ሆነሽ ነው ብሎ ጠየቃት። እሷም ዞር ብላ ቤሎል የሆነ ማናግርህ ነገር አለ ላናግርህ እፈልጋለሁ አለችው። ኑኑም ያወራቸው የነበረው በጣም አስደንጋጭ ነው። ምክንያቱም እሱ በጣም ስለሚወዳትና በጣም ጥልቅ የሆነ ቦታ ስላለው እሷም ያለችው አንተ ጥሩ ሰው ነህ፣ በጣም መልካም ሰው ነህ፣ ግን ከአንተ ጋር ካሁን በኋላ ከዚህ በላይ ቅርበት እንዲኖረን አልፈልግም አለችው። እሱም ምንድን ነው ያልሽው ብሎ ደነገጠ። እሱም እስቲ ዝም ብለሽ አይኔን እያየሽኝ አውሪ፣ ምን እንዳልሽ ግን ታውቆሻል? ምን እያልሽኝ ነው አላት። እሱም አዶናይ እያስፈራራሽ ነው ብሎ ጠየቃት። እሷም አይደለም ቤሎል በቃ ከዚህ በላይ አታስጨንቀኝ አለችው። በቃ እኔ ስለማልፈልግ ነው ብላ መለሰችለት። እሱም በጭራሽ ይሄ ሊሆን አይችልም፣ አንቺ ይህንን ልታደርጊውም አትችም፣ ልታወሪም አትችም ብሎ ሊያምናት አልቻለም። እሱ አስፈራርቶች ነው ብሎ ጥሏት ሊሄድ ሲል እሷም እጁን ጨብጣ እንዴት ነው የምትሆነው? ቆይ እኔ መወሰን አልችልም እንዴ? በራሴ መንገድ መወሰንና ማቀድ አልችልም እኔ ብላ መለሰችለት። እትዬ ሄለን በጣም ተጨንቃለች። ያረገችው ሁሉ ነገር ዝርግፍ ብሎ ሊወጣላት ግልጽ ሊሆን ስለሆነ በጣም ተጨንቃለች። ኤልሾንም እዛ ይዛ ሄዳ እኔ እናትሽ አይደለው ግን ወረቀቱን የት አድርገሽዋል? ደብቀሽዋል አይደል ብላ ጠየቀቻት። ኤልሾም ያለቻት እኔ ልጅሽ አይደለው ምንም ነገር አትደብቂኝ። ቆይ የተፈጠረ ነገር የተጨነቅሽበት ነገርማ አለ፣ እሱን ልታሳውቀኝ ትችያለሽ? ንገረኝ አለቻት። እትዬ ሄለንም ኑኑን አስመርምሯት ነበረ ግን እንዳልተመረዘች ነው ብላ ነገረቻት። ኤልሾም በጣም ተናደደች። ምክንያቱም እሷ ላይ ኑኑን በጣም ስለምትጠላትና የሆነ ነገር እንድትሆን ወይም ደግሞ ከቤታቸው ለቃ እንድትወጣ ሁሌም ጉጉቷና ምኞቷ ስለሆነ በሆነ ነገር ላይ የሆነ ነገር ሆና እንድትቀመጥና በሽተኛ ሆና ወይም ደግሞ ተመረዘች የተባለው ነገር እውነት ሆኖ መገኘቱን ስለምትፈልግ ስለጓጓችና እናቷ እንደዚህ ስትላት በጣም ደነገጠች። እንዴ ወረቀቱ ሀሰት ነው ማለት ነው? ሀሰት ወረቀት ነው ማለት ነው ብላ እናቷንም ፈጠጠቻት። እትዬ ሄለንም በገዛ ልጇ ላይ በጣም ተገረመች። ምክንያቱም ኤልሾ ቆይ እንዴት እንደዚህ ሊሆን ይችላል? ቆይ ታማ ነበረ አሁን እንዳልታመመች ነው እንደዚህ ማለት ምንድን ነው? ቆይ ወረቀቱስ የሀሰት ወረቀት ማነው የጻፈው የሚለው ነገር ጠየቀቻት። እናትም እትዬ ሄለንም ቆይ አንቺ ምን አስደነገጠሽ? ቤሎልም ከዛ ሲወጣ ደስ የሚለውን ነገር አያለው እንዲሁም እደሰታለሁ ብሎ ነበረ፣ ግን የጠበቀው በጣም ከባድ ነገር ነበረ። ኑኑም ይሄንን እርግጫ አርጋ ስትነግረው በጣም ደነገጠ። ቆይ ያስቀየምኩሽ ነገር አለ እንዴ? ምን ሆነሽ ነው? ይሄ ልትይ እኮ አትችይም አንቺ፣ ምክንያቱም ተገደሽ ነው አስገድደውሽ ነው ብሎ እሷንም ሊያስገድዳት ሞከረ። እሷም በቃ ካሁን በኋላ አታስጨንቀኝ፣ ተወኝ፣ በቃ የራሴን ህይወት መምራት ትችላለህ፣ የራሴን ህይወት ኑር ብላ ጥላው ሄደች። እነሱም በዚህ ሁኔታ ተለያዩ። ቤሎል ግን በጣም ያሳዝናል። ለኑኑ ብሎ ብዙ መስዋዕትን ከፈለ፣ ተሰቃየ፣ ተያዘም በሷ ምክንያት ነው። ከአዶኒም ጋር ያለው ጥላቻ በሷ ምክንያት ነው። ምክንያቱም በጣም ይወዳታል፣ በጣም ያፈቅራታል። አዶኒ ግን እሷ ምንም ቦታ የላት። አዶኒ ግን በጣም እሷንም ይወዳታል። ሁለታቸው ግን በሷ ምክንያት